በህገ ወጥ መንገድ ማለቴ ከገበሬ ላይ ከአርሶ አደር ላይ ቤት የሰራችሁ ልጆች እንኳን ደስ አላችሁ ነው። እንኳን ደስ አላችሁ። ህጋዊ ሊሆን ነው። ካርታና ፕላን ሊሰጥ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? መጀመሪያ ቪዲዮ ላይክ አድርጉ። በደንብ አድርጋችሁ አዳምጡኝ እስከመጨረሻ። እንግዲህ በአማራ ክልል ነው ይሄ ነገር የወጣው አዲስ አዋጅ ነው። ብዙ ቀን ላረጋግጥ ብዬ ነበረ። ይሄን ጽሁፍ እንደምታዩት ነው በብዙ ሚዲያዎች ፌስቡክ ላይ ተለቋል። ማብራሪያም ደግሞ ቪዲዮ 2 ደቂቃ አለኝ። ከኔ የበለጠ ደግሞ ማብራሪያም ብዙ ልጆች የሰሩበት አሉ። እሱንም ቪዲዮ አዲሱ በአማራ ብሔራዊ ክልላዊ መንግስት ረቆ የወጣው የገጠር መሬት አጠቃቀም አዋጅ ምን አዲስ ነገር ይዞ መጣ? ጠበቃና የህግ አማካሪ አያሌው ይታኔ። እንግዲህ እንደምታውቁት የገጠር መሬት አጠቃቀም አዋጅን በተመለከተ በሁሉም ክልሎች በሚባል ደረጃ የተለያየና ወጥነት የሌላቸው አፈጻጸሞችና አተገባበሮች አሉ ማለት ነው። ከዚህ ጋር በተያያዘ ከውርስ ጋር በተያያዘ ራሱ ልዩነት ያላቸውና ለአፈጻጸም ማዳጋቸው የሆኑ መሆኑና የአማራ ብሔራዊ ክልላዊ መንግስት አዋጅም ደግሞ ከዚህ ጋር በተያያዘ ብዙ ጊዜ ሲተች የነበረ መሆኑ ይታወቃል። ምንም እንኳን አንዳንድ ነገሮች ግልጽነት ያላቸው ቢሆንም ግን ግልጽ ያልሆኑ ነገሮችና ለአተገባበር አስቸጋሪ የሆኑ መሆናቸው ቢታወቅም አሁን ላይ የሚገርም አዳዲስ ጥሩ የሆኑ ነገሮችን በተለይ ልዩ መብት የሚፈቅድላቸው ልዩ መብትና ጥቅም የሚፈቅድ ድንጋጌን ይዞ ወጥቷል ማለት ነው። ስለዚህ ይሄን አውቃችሁ እንድትጠቀሙ ይህን መረጃ ላጋራችሁ ወደድኩ። ስለዚህ ከዚህ ቀደም እነዚህ ይዞታ ላይ ምን ማድረግ አይቻልም ነበረ። ምንም እንኳን የመሬት የመንግስትና የህዝብ ነው በሚለው መርህ መሸጥ መለወጥ አይቻልም። በስጦታም ለማስተላለፍ ያለው ቢሮክራሲ በጣም ከባድ ነበር። አሁን ላይ ግን መሬትን በውርስም ሆነ በስጦታ ለማስተላለፍ የሚቻል ግልጽ የሆነ የመብት ድንጋጌ ተቀምጧል። በተጨማሪም በመሬቱ ላይ ከተገነባበት ወይም የሆነ ነገር ቤት ካረፈበት ያንን ቦታ በልዩ ሁኔታ ምን ማድረግ ይቻላል? መሸጥ መለወጥ የሚያስችል የህግ ድንጋጌ እንዲካተት ተደርጓል ማለት ነው። ለቤተሰቦቻቸው መሬት የማግኘት መብትም እንዲኖራቸው ይህ ድንጋጌ ይህ አዋጅ ሙሉ መብት ሰጥቷቸዋል ማለት ነው። የመንግስት ሰራተኞችን በተመለከተ የመንግስት ሰራተኞች መሬት በስጦታም ይሁን በውርስ ማግኘት የሚችሉበትን መብት ፈጥሯል ማለት። ስለዚህ የመንግስት ሰራተኞች የምንለው የግድ በዚያ ኤሪያ ላይ ተወላጅ መሆን አይጠበቅባቸውም። ከሌላ ቦታ መጥተው በስራ እየሰሩ ያሉ ሰዎችም የሆኑ እንደሆነ መብት ተፈጥሮላቸዋል ማለት ነው። በተጨማሪም እንግዲህ የገጠር መሬት እንግዲህ መሬትን አስይዞ ማበደርም ሆነ መበደር ከዚህ ቀደም አይቻልም ነበር። ምክንያቱም መሬት የህዝብና የመንግስት ነው ስለሚባል። አሁን ላይ ግን መሬትን በማስያዝ ማበደርም ሆነ መበደር የሚቻልበት ግልጽ የሆነ የህግ ድንጋጌ ተካቷል ማለት ነው። በስተመጨረሻም በዋነኛነት በተለይም ህፃናት፣ ሴቶች፣ በስር ላይ የሚገኙ ተፈናቃይ የሆኑ ሰዎች በሙሉ ከቀያቸው ተፈናቅለው ከመሬታቸው ተፈናቅለው በቆዩባቸው ጊዜያቶች ውስጥ መብታቸውን እንዳያጡ ልዩ ጥበቃ የሚያደርግ የህግ ድንጋጌም ተካቶበታል ማለት ነው። ስለዚህ ይህንን አዋጅ አውቃችሁ መብታችሁን በአግባቡ ኤክሰርሳይዝ እንድታደርጉ ወይም እንድትተገብሩ ይህን መልእክት አጋራው። እንዴት ተደርጎ ህጋዊ እንዴት እንደሚሆን የገዛችሁ አለ አይደል ይሸጣላችሁ ባለመሬቱ እሱ ነው ይሄን ነገር አስተካክሎ ለናንተ ውክልና ሁሉን ነገር ሰጥቶ በህጋዊ ደረጃ ወደ እንትን የሚቀየረው ማለት ነውና ቤቶች እንግዲህ አይፈርሱም ማለት ነው። ይሄ ደረጃ ከገባ አሁን ለምትሰሩት አይደለም ልትሰሩ ደግሞ ሩጡ አላችሁ። እኔ ህገወጥ ስሩ ያልኩ አይደለም እንዴ ነገር ባለፈው ቆርጣችሁ ቲክቶክ ላይ ብዙ ወስዳችሁ የሆነ ቪዲዮ ሰርችላችሁ ነበር እና ብዙ ነገር እያስፈራን ነው እዚህ ሀገር ያለነውና ሳወራችሁ ቀለል እያደረጋችሁት የምትጠቀሙ ሰዎች ተጠቀሙበትና ስለዚህ አሁን ለሚሰራ አይደለም 3 አመት ኦራ 5 አመት 10 አመት የሞላው ቤት አየችዋ ተሰርቶ ቦታውን ይዞ ገበሬ መሬት ላይ ያለው አርሶ አደር መሬት ላይ ያለ ቤት ነው የተባለው እና ነገ ጧት ተነሽና ተሯሯጭ አሉሽ እና የቆዩ ቤቶች መፍረስ አይችሉም፣ አይፈርሱም፣ ህጋዊ ሊሆኑ ነው። ሁሉም ባሉበት እንዲጸኑና ያለውን ነገር ያው ለመንግስትም የሚከፈል ክፍያ ሊኖረው ይችላል። ያ እንግዲህ ግብርም ሊሆን ይችላል፣ ታክስም ሊሆን ይችላል። ያን አናውቅም። ብቻ ዋናው ነገር ህጋዊ በሆነ ነው የምንፈልገው። አቋራጩ ማለት ነው እንዴ
ስለዚህ በአማራ ክልል ብቻ መሆኑ ደግሞ እኔ ግራ ገባኝ። እንዴት እንደ በኢትዮጵያ በሁሉም አልወጣም ብዬ ግራ ገብቶኛልና በአማራ ክልል በሁሉም በወሎ ነው። ስለዚህ በወሎ አብዛኛ ታውቃላችሁ 30% ወይ 20% ነው ህጋዊ። በቃ ከተማ ውስጥ ቢሆን እንጂ ይሄ ትላልቅ ከተማ ስላችሁ አለ አይደል? ለምሳሌ ወልዲያን ይዞ መርሳ ይዞ ሀይቅ ይዞ ደሴ ብሎ ኮምቦልቻ ብሎ ትላልቅ ከተማ ካልሆነ በስተቀር ሌላ ቦታ ታውቃላችሁ ሁሉም ባለበት ቦታ ነው ህገወጥ የሚሰራው። ያ ከተማ መብራት ካለው እየተጠጋጋ ሁሉም ሰው ዝም ብሎ መከትከት ነው፣ ቤቱን መስራት ነው። እና ስንቱ ቤት ፈርሶ ይቻላል። ይሄ አሁን የወጣው አዋጅ ተመችቶኛል። ቀጥሉበት። እንግዲህ ተግባራዊ ሊሆን ነው እየተባለ ነው። ወደ ተግባር ሲገባ ይሄ ነገር በጣም አሪፍ ነው። ለብዙ ልጆች ለዲሃ ልጆች አይደለም የሚባለው ክብሩማ አንጻ አለው እዛው ከተማ። እኔ አሁን የሀብታም ልጅ ጋር አላልኩም፣ ለዲሃ ልጆች ለእንደኔ ያለው አያችዋ። እቺ ቤት ብትፈርስብኝ አሁን እኔ ልጆችን ልየት ላረጋቸው ነው። የምሬ ነው። እስከዛሬ ገውጥ ነው ብዬም ለማውራት ሚዲያ ወጥቼ ኮንፊደንስ አላገኘው ነበርና አሁን ኮንፊደንስ ይዤ ላውራችሁ። ያው ታውቃላችሁ እዛ አረብ ሀገር ሆናችሁ ብር ስትልኩ ቤተሰብ የመረጠና የወደደ ነገር ነው የሚሰራላችሁና ይዛን ህጋዊ ነው ህገወጥ ነው አናቅምኛ። ብር መላክ ነው። ብር ስንልክ ቦታ ገዙልን፣ ከዛ በኋላ ቤት ስሩ አልናቸው፣ ሰሩልን። በቃ ይሄ ነው እንጂ ቦታው የት አካባቢ ነው እንዴት ነው ምናምን ጥያቄ ራሱ የለም። ምክንያቱም የታደላችሁ የሆነ እድለኛ የሆናችሁ ከጧቱም ጀምሮ እድለኛ አንዳንድ ሰዎች አለና እድል የሌለው ግን ቤታችሁ ተሰርቶ የሚጠብቃችሁ ማን ነው? ምንም አይነት እቃ ራሱ ተጭኖ ሲመጣ በሸክም አንዳንድ እየተደረገች መኪና መግባት የማይችል እንደ ዝንጀሮ በአራት እግር እየሄዳችሁ የምትገቡበት ቤት ሁላ ሊሆን ይችላል። በጣም አስቸጋሪ ቦታ፣ ተራራማ ቦታ፣ ቁልቁል ቦታ ሊሆንባችሁ ሁላ ይችላል። አንዱ ቤታችሁን አስፋልት ዳርና ወደ ከተማ ጠጋ ያለ መኪና የሚገባበት ቦታ ያርግላችሁ። መኪና የማይገባበት ቤት ገደላማ ቤት ማለት ነው። አያርግብኝ በሉ። ወላሂ እኔ በጣም ነው የማዝነው። ምክንያቱም ብዙ ዕቃ ይዤ ሲሄድ ማለት ነው እንዴት እየተሰቃየን ዕቃ እንደምናስገባ ልነግራችሁ አልችልም። አንዳንዱ ግን በቃ አስፋልት ይሄው ነው ቤቶቹ ናት። በቃ ይሄ ፈጣሪ ያለ የዛን ቀን ያለኝ ደስታ ተውት። ሌላ ቀን ግን ላብ ቪዲዮ ማድረግ ደብሮኝ የምመጣበት ቀን አለ። ምክንያቱም ድክምክም ብሎኝ ማለት ነው። እና እሷ ስትመጣ ሻንጣ ይዛ እንዴት ሆና ነው እዚህ ውስጥ የምትገባው ላለውና አስባለሁ። ምክንያቱም ከዛ ስትመጡ እናንተ መንገድ ረስታችኋል። እዛ ቦታ ለመግባት እያላችሁ እዛ ቦታ ለመኖር ደግሞ አለ ገበያ ሄዳችሁ ስትመጡ፣ ሱቅ ሄዳችሁ ስትመጡ፣ ከተማ ሄዳችሁ ስትመጡ ሁሌ እንደዛ ትሄዳላችሁ ማለት ነው። እዛ ቤታችሁ ነው ያ ነገር መኖራችሁ። በጣም ከባድ ነው። እንዱ መኪና 4 እግር ባይገባ ራሱ 3 እግር ባጃጅ የሚገባበት ቤት ያርግላችሁ። እና አሁን ማብራሪያ አለቅላችኋለሁ በምን መንገድ ህጋዊ እንደሚሆን። ይሄ ቪዲዮ በደንብ ላይክ አድርጉት፣ አዳምጡት። እኔ ማብራራት አልቻልኩበትም። እናንተ ከዚህ በፊት የሰማችሁ ሊኖር ይችላል። ፌስቡክ ላይ የሚያያችሁ፣ ቲክቶክ ላይ የምትከታተሉት አይታችሁት ሊሆን ይችላል። በትክክል ብዙ ልጆች ቪዲዮ ሰርተውበታል። እንግዲህ ይሄ ነው። ይመቻችሁ። ጽሁፉንም እያያችሁ ነው፣ ቪዲዮንም ስታዳምጡት ይገባችኋል። አየህ ቆርጣችሁ ግን ቲክቶክ ላይ አትልቀቁ። እኔ እዚሁ ጋር አዳምጣችሁኝ፣ እኔ ቲክቶክ ላይ ተለቆ ላይክ የሚደረገው ቲክቶክ ነገር እያመጣ ነው። እንዲህ ነው ቲክቶክ ወደ ሌላ ይወስዳችኋልና አትቁረጡ። ገባችኋ? ልጆች የሌላ አባት የላቸውም እንዴ? ስለዚህ አዳምጡት ቪዲዮ። ለምን ያኔ መጥፎ ነገር አላወራውም። መቼም የተባለውንና የሚደረገውን ነው እያወራሁ ያለሁት አይደለ? መጥፎ ነገር አወራው እንዴ? አላወራሁም። ናዮ ቪዲዮ አዳምጡት፣ ይመቻችሁ። ከአርሶ አደር የእርሻ ቦታ ላይ ቤት ገንብቶ የሚኖር ግለሰብ አዲሱ የመሬት አጠቃቀምና አስተዳደር አዋጅ በተለይም በአማራ ክልል አሁን በምክር ቤቱ የጸደቀው
ምን ትሩፋት ይዞለት መጥቷል የሚለውን እስኪ ላካፍላችሁ። እንግዲህ ከአርሶ አደሮች እርሻ መሬት ላይ ቤት ገንብተው በርካታ ግለሰቦች በመኖር ላይ እንዳሉ ይታወቃል። በክልሉም ሆነ በሀገራችን 20 ዓመት 30 ዓመት 10 ዓመት ተኖረ፣ በስማቸው ቤቱ አልዞረላቸውም። የሚታወቀው የአረንጓዴ ደብተር የያዘው አርሶ አደር ነው በዛ ቦታ ላይ የሚታወቀው። አሁን አዋጁ ከጸደቀ በኋላ የገጠር ቀበሌ ማዕከላትንም ሊሆኑ ይችላሉ ወይም ሌሎች ቦታ ሊሆኑ ይችላሉ። በገጠር ቀበሌ ማዕከላት ተብለው በተመረጡት ግንባታቸው በአስተዳደሩ ፕላን መሰረት የተገነቡ ከሆኑ አርሶ አደሩ ለገዢዎች ስመ ንብረቱን ማስተላለፍ ለሶስተኛ ወገኖች ስመ ንብረቱን በሽያጭ ማስተላለፍ እንደሚችል አሁን በጸደቀው በአዲሱ አዋጅ በአንቀጽ 40 ተቀምጧል። ሌሎቹንም በተመለከተ ቢሆን በሽያጭ መሬቱን ገዝተው ቤት እየሰሩ ያሉት ግለሰቦች ስመ ንብረቱ እንዴት ነው ሊዞር የሚችለው? ይህ አዋጅስ ምን ትሩፋት ምን ጥቅም ይዞላቸው መጥቷል የሚለውን ስናይ አዋጁ አሁን ከጸደቀ በኋላ ወደ ተግባር ይገባል። ስለዚህ ግለሰቦቹ የሚያደርጉት የቤት ሽያጭ ውል በጽሁፍ መደረግ እንዳለበት ሻጭ የሆነው ወገን የአረንጓዴ ደብተሩ ባለቤት በሻጭ እንዲሁም ገዢዎች በመኖር ላይ ያሉት ሊሆኑ ይችላሉ ወይም አዲስ ገዢዎች ሊሆኑ ይችላሉ። እነሱ ነው በሚመለከተው አካል ከጸደቀ በኋላ ስመ ንብረት ሊዞር እንደሚችል ነው። ነገር ግን ይህ አዋጅ ማለትም አርሶ አደሮች በእርሻ መሬታቸው ላይ የሰሩትን ቤት ለሶስተኛ ወገን በሽያጭ ማስተላለፍ እንደሚችሉ መብት የሰጣቸው አዋጁ የጸደቀው አሁን ስለሆነ የሽያጭ ውሉም መደረግ ያለበት ቀኑ ከተፈቀደላቸው ጊዜ ጀምሮ ማለትም አዋጁ ከፈቀደበት ጊዜ ጀምሮ ለምሳሌ በዝክረ ሕግ ሰሞኑን ታትሞ ይወጣል የአማራ ክልል የዚህ አዲሱ የመሬት አጠቃቀምና አስተዳደር አዋጅ። በዚህ በታህሳስ ወር 2018 በዝክረ ሕግ ታትሞ ከወጣበት ጊዜ ጀምሮ ወደ ተግባር ስለሚገባ የሽያጭ ውላችሁም በዚሁ ጊዜ ሊሆን እንደሚገባ 20 ዓመት 30 ዓመት በመኖር ብቻ ስመ ንብረት ሊዞር እንደማይገባ እንድታውቁት ነው።